4 ነገር ይገርሙኛል አለ። አንደኛው የእባብ ዱካ በድንጋይ ላይ ያለመታወቁ ይታወቃል። ሁለተኛው የመርከብ ዱካ በባህር ላይ ያለመታወቁ። አሁን ጣናነሽ ሄደችበትን አውድን ዱካዋን ብንፈልግ እናገኘዋለን? የለም። ሶስተኛው የንስር ዱካ በሰማይ ላይ ያለመታወቁ። አራተኛው ግን የምታስደንቀኝ ስራዋን ሰርታ ያልሰራች መስላ ለባሏ የምትቀርብ ሴት ናት አለ። ምን ማለት ነው? አሁን ይሄ ከርሱ ጋር ምን ያገናኘዋል? ሴት ኃጢአት ሴት ባሏን ሰርቃ ኃጢአት ሰርታ ዙራ ባሏ ጋር አብራ ብትኖር ያውቅባታል? ነገሩ እንጂ ምኑ ነው የሚያውቀው? ወንድስ ቢሆን ይታወቅበታል? ያን ትርጉሙ ሌላ ነው። ዘመድ ወደምታውቁት አትሄዱ። ሌላ ነው ነገሩ። ያቺ ሴት የምትባል ማን እንደሆነ ታውቃላችሁ? ነፍስ ናት። እና ስራዋን ሰርታ ያቺ ባሏን የሰረቀችው ሴት መታት ያልሰራች ሚስቱና ቁጭ ትላለች። በቃ ምን ናት። ምን ማለቱ መሰላችሁ? ስራዋን ሰርታ ያልሰራች የምትመስል ሴት ትደንቀኛለች ማለት ኃጢአቷን እንደፈለገች ስትሰራ ኑራ ንስሐ እጥብ አድርጎ ጥሎላት ከጻድቃን ጋር ኃጢአት ቀምሳ የማታውቅ መስላ የምትቆም ነፍስ ታስገርመኛለች ነው። ትርጓሜው እንደዚህ ነው። አባቶቻችን ተረጉሙ። ሰሎሞንም ስለዚህ ነው መናገር የፈለገው እንጂ ሴትና ወንድ አይደለም ማውራት የፈለገው። አይገርማችሁም? እንደዚህ የሚያደርግ ማን ነው ታዲያ? ተናገሩ እንጂ እግዚአብሔር ነው እንደሚያደርግ። እንደገና መስራት ይችላል። መታደስ ማለት ነው። አዲስ ሰውነት ማለት የታደሰ ሸክላ መሆን ነው። ለዚህ ነበር ኤርምያስ እባክህ ጌታ ሆይ እንደ ቀድሞው ዘመናችንን አድስልን ያለው። ዘመኑን ፀሐይን ሊያድሳት ኮከብን ሊያድሰው፣ ጨረቃን ሊያድሰው፣ ቀላዩን ሊያድሰው፣ ነፋሱን ምኑን ያድሰው? እባክህ ሰውነታችን እንደ ሸክላ አድስልን ነው። እሱ ሸክላ ሰሪ ስለሆነ እግዚአብሔር ሰውነታችንን ያድስልን።